ውድ ቤተሰቦቼ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ እላለሁኝ። ዛሬም እንደተለመደው እንግዲህ አዲስ ቪዲዮ ተመልሰናል። ይዤላችሁ የመጣሁት ሀብል ክፍል 21 ነው። እንግዲህ በክፍል 21 በሀብል ላይ አዳዲስ ነገሮች እየተፈጠሩ ይገኛሉ። እነሱም አዳዲስ ነገሮች ምንድናቸው? ኩሽኩሻ እንግዲህ ወይዘሮ መነንን በጣም ልትገላት ድረስ አንቃት ነበር። በጣም ስሜታዊ ሆና ነበረ መነን በተናገረቻት ነገር። ወይዘሮ ሀና እናቴ ብትሆን ብላ የተመኘችበት ፓርት አለ። ኩሽኩሻ ሀብል ዝራ ሄዶ ስለቆየባት በጣም ተጨንቃ ነበረ። እንደ ቀልዶቶ ሲቆየባት ስትጨነቅ ትመለከታላችሁ። እዚህ ጋር እንግዲህ እዝራ የጠራችው ኩሽኩሻ ናት። የምነግርህ ነገር አለ ብላ ከቤት እንደወጣ ሊመለስ አልቻለም፣ ቆይቶ ነበረ። በዛ የተነሳ ደግሞ ሀብል በጣም ስትጨናነቅ ነበር ለምን ቆየ ብላ። እሷም እንግዲህ ልትነግረው ሁሉንም ነገር የተፈጠረውን ነገር እንዲሁም ስለ ሀብል እናት ሁሉንም ነገር ልታስረዳው ከጠራችሁ በኋላ ግን እንዴት ብላ እንደምትነግረው በጣም ግራ ስትጋባ እና ስትፈራ ምን ብላ መናገር እንዳለባት ያው በጣም ግራ ሲገባትና ነገሮችን ሁሉ ለመተው እንደተገደደች ወይም ደግሞ ነግሬው እንዴት ነው የምሆነው ይሄን እናት ፍቅር ከለመድኩ ወዲህ ምን ብዬ ነው ለሷ አሁን ለዝራ እንደዚህ የምነግረው የሀብልን እናት እንደዚህ ያረኩ ነበረ ወይ ብዬ ነው ወይ የምነግረው ወይስ ምን ብዬ ልንገረው በማለት በጣም ስትጨነቅ ነው እንግዲህ የምታዩት ኩሽኩሻ ማለት ነው። እንግዲህ እዚህ ጣጣ ውስጥ ያስገባቻት ዋና ወይዘሮ መነን ናት። ምክንያቱም የሀብልን ፓርት እንድትጫወትላት ወይም ደግሞ ሀብል እኔ ነኝ ብላ እንድትናገር ያደረገቻት ሀብል እስር ቤት ባለች ጊዜ ትክክለኛ እናቷ ካለችበት ቦታ በመጣይ ሰዓት እንግዲህ እንደዚህ ያደረገችው እሷ ነበረች። ከዛም በኋላ ኩሽኩሻ በፊት እናት ስላሌላት አሁን ደግሞ እናቴ እንድትሆን ያህል ምነው የእናትነትን ስሜት አላውቀውም ነበር፣ ነገር ግን አሁን ትክክለኛ ሪሊ እናቴ ቦነች ብዬ ተመኘው በማለት እንግዲህ ስታወራ በጣም እንትን ብላ ነው የምትመለከቷት ማለት ነው። ተጎርታ ምን ማድረግ እንዳለባትም ግራ ገብቷታል። ነገር ግን ያም ሆኖ ወይዘሮ መነን ደግሞ እዚህ ጋር ምንም ስለምታረገው ነገር አይደለም እያሳሰባት ያለው ስለምታገኘው ጥቅም እንጂ ማለት ነው። አጸደና እሷ እንግዲህ በአንድ እንትን ውስጥ ነው እየተጫወቱ ያሉት ማለት ነው። ከዛም ኩሽኩሻ እንግዲህ ለእዝራ ሁሉንም ነገር ነግረዋለሁ ብላ ከጠራችሁ በኋላ እዝራ ደግሞ ያው ተገኝቶ ነበረ። ልትነግሪኝ ያሰብሽው ነገር ምንድነው በማለት ጠይቃታል። ልነግርህ ያሰብኩት ነገር ነበር፣ ነገር ግን እንዴት ብዬ እንደምነግር ፈራው። የሰው ህይወት ቀምቼ ነው ያለሁት እዝራ፣ እንዴት ብዬ እንደማስረዳ የሰው ህይወት ነው የቀማሁት ነው ምልህ ምናምን ብላ ትለዋለች። ስትለው ምንድነው የሰው ህይወት ነው የቀማሁት ማለት በራሱ የማን ህይወት ነው የቀማሹ ምንድነው የምትይኝ? እኔ አልገባኝም፣ ታስረጂኝ ትችያለሽ ብሎ እንግዲህ ይጠይቃታል ማለት ነው። እዝራ አይ የሰው ህይወት ቀምቼ ነው የምኖረው የሰው እናትን ቀምቼ ማለት ነው ብላ እንግዲህ ትነግረዋለች። ምንም ሊገባኝ አልቻለም እያልሽኝ ያለሽው ነገር ግልጽ አልሆነልኝም በማለት እንግዲህ ለሷ ይመልስላታል፣ ለኩሽኩሻ ማለት ነው። እሷም እዚህ ጋር እንግዲህ የምትለው ነገር ግራ ስለገባት ወይም ደግሞ የምታረገው ነገር ግራ ስለገባት ያው ይሄንን ነገር ለማለት ትገደዳለች ማለት ነው። ማለቴ ነገሮችን በምን መንገድ ማስረዳት እንዳለባትም ሆነ ወይም ደግሞ እንደሌለባት የምታውቀው ነገር የለም። እሷ ይሄ ነገር ይመጣብኛል ብላ አላሰበችም ነበረ። ያው እንደ ቀልድ የተጀመረ ነገር ለቁም ነገር በቅቷል ማለት ነው። ለቁም ነገር ስራችሁ ኩሽኩሻ እንግዲህ ሳታስበው የእናትነት ስሜት እንዲሰማት ወይም ደግሞ እናቷ አርጋ እንድታስባት ያሰበችው ሀና የእናትነትን ፍቅር እንዲሁም ደግሞ ሪሊ እውነት ሀብል መስራት ብዙ ነገር ስታደርግላት ነው የምትመለከቱት። እንዲሁም ይቅርታ አንተዋን በጣም ሪሊ ላይፏን ስትነግር ወይም ደግሞ እንዴት ጥላት እንደሄደች ጥላት ሄደችበት ዋና መነሾ ምን እንደነበረ እንግዲህ እያስረዳቻት ነው። ያ ሲሆን ደግሞ ኩሽኩሻ አልቻለችም። ምክንያቱም ሪሊ እውነትም እናቷ ብሆን ኖሮ ወይ ደግሞ ሪሊ ልጇ ብሆን ኖሮ ምን ሊፈጠር ይችል ነበረ በማለት እንግዲህ በተደጋጋሚ ራሷን ስትወቅስ ነው የምታዩት። በጣም ራሷን ትወቅሳለች። በጣም ብዙ ነገሮች ሲፈጠሩ ታያላችሁ። ያ ነገር ስላለ እንግዲህ ምንም ማድረግ ወይም ደግሞ ለማድረግም ሆነ ለመሆን አልቻለችም። ነገሮች ከአቅም በላይ ስለሆኑባት ማለት ነው። እዚህ ጋር ብላችሁ ስታዩ እንግዲህ አጸደና ምረት እያደረጉ ያሉት ነገር ተገቢ አይደለም። አጸደ በበኩሏ ያው
እንዳሰቡት እንዳቀዱት አልሄደላቸውም። ወይም ደግሞ ያረገችው ነገር ከግብ አልደረሰላትም። አሁንም መስቲን በመጥረፍ ውስጥ ትገኛለች። እንደዚህ ብታረጊ እንደዚህ ይሆናል፣ አክሲዮኑን ዋና እንድትቀበል ነው ያው በሲስተም እነሱ በማያውቁት ነገር እንዲያምኗቸው ወይ ደግሞ እንድታምን ያደረጉት። ሊያታልሉ ፈልገው እሷን ተጠቀመችባት ማለት ነው። እንግዲህ እነሱ ሙሉ ለሙሉ እዝራ ሁሉንም ነገር አምኗታል። ግን አባቷ ጥርጣሬ ገብቶታል። ምክንያቱም እንዴት ይሄ ሊሆን ቻለ? ሀብልም ተጠራጥራለች። ያው እንዳመነቻቸው ብታስመስልም ነገር ግን የሚያሳዩትና ያው ሙልጭ አርጋ አጽረ ስትሰድብ እንደተጣሉ ስታሳይ ብዙ ነገሮች ስታረግ ነው የምትመለከቱት። እንግዲህ ምስቲ ማለት ነው። ያ ደግሞ እሷ ተውኝ ያለቻት ነገር ነው። እሷ አድርጊ ያለቻት ነገር ስለሆነ ነው ያን ነገር እያደረገች ያለችው እንጂ የምር እነሱ እንደሚሉት ወይ ደግሞ እነሱ እንደሚናገሩት አስበው አቅደው እያደረጉ ያሉት ነገር አይደለም። ይሄ ነገር እየተጠቀሙ ያሉት ዋና እንትናቸው ፓርታቸው ለምንድን ነው? እነሱ ይሄን ነገር ማድረግ ስላልቻሉ ወይም ደግሞ እዝራንና ሀብልን ወይም ደግሞ ወንድሟን መጣል ስለምትፈልግ እነጋሼ እንደዚህ እንዳደረጓት በራሳቸው ጥፋት ስለተጠሉ ወይም ደግሞ በራሳቸው ጥፋት አሁን አጸደ በራሷ ጥፋት ነው እንግዲህ ወንድሟን ያጣችው፣ የወንድሟ ልጅ እዝራን የሚያጣችው። እዝራ የራሱ ፕራይቬት የሆነ ነገር አለ የተፈጠረ። ያን ነገር ግን ወስዳ ለመሲ መንገድ አልነበረባትም። እሷ ግን ወስዳ ለእሷ ነገረች። የነገረችበት ዋና ምክንያት ደግሞ ያው እሳቸው ታሞ ሀብቱን ንብረቱን ሁሉም እዝራ እንዲመራ ወይ ደግሞ እዝራ እንዲያስተዳድር ቤቱን ከፈቀዱለት ወዲህ በቅናት እንግዲህ አጸደም የምትይዝ የምንለቀውን አጣች። መነንም በራሷ ሀብት ፈላጊ ናት። አጸደም በራሷ ሀብት ፈላጊ ናት። ያ ነገር ስለሆነ ነው እንግዲህ እሳቸው ነገሮችን ለማስተካከል ሲሞክሩስ፣ እነሱ ግን የሄዱበት መንገድ በጣም አስጠልይ ነበረ። ምክንያቱም አጸደ በተለይ የሄደችበት በጣም ነውር ነበረ። ሄዳ ሴት አምጥታ እዝራ እንድታገባ አድርጋ እዝራ ካፈቀራት በኋላ ከዛ እውነታ ወጥቶ ከዛም አልፋ ደግሞ አስገድላ ከዛም አልፋ ደግሞ ይሄንን ዋጋ የከፈለላት እንግዲህ ለማርዳ ብሎ ማርዳን እንግዲህ በጣም እያሰቀያቻት ነው። እነሱ ግን አላወቁም። እሷ ግን ብዙ ነገር እያፈነቻት እንዲሁም እየመታቻት በጣም እያሰቃየቻት ነው እንግዲህ የምትመለከቱት። ማርዳ ከዚህ ወዲህ ያላት ዕጣ ክፍል ምን ሊሆን ይችላል? በማስፈራራት በእንትን ምክንያቱም ስታያ ስለምትፈራ ብቻ እነሱ ፊት ለፊት ለምን ፈራሽኝ? እነሱ ፊት ለፊት ለምን እኔ የሆነ ነገር እንዳረኩሽ ታስመስያለሽ? ለምን አስመስለሽ እንትን አትይም ብላ እንግዲህ በጣም ታሰቃያ ነው ጫማን የምትመለከቱት። እንዲሁም ምን አለቻት? እኔን ስታይ ሮጠሽ መጥተሽ ማቀፍ አለብሽ። እኔን ስታይ አክስቴ ብለሽ ደስተኛ መምሰል አለብሽ። ምንም አይነት የፍራቻ ስሜት እነሱ ፊት ለፊት ብታሳይ እገልሻለሁ። ደግሞ አንዳንድ ጊዜ ያው ለልጆች ይገልጽላቸዋልና ወንድሜ እንደዚህ ሆኖብኛል፣ በልሜ እንደዚህ አይቻለው እያለች እንግዲህ በተደጋጋሚ ስትናገር ነበረ። እች ልጅ የልብ ኬዝ አለባት። ለሷን ለማሳከም እናትም አባትም ሞኜ ነው ማሳድጋት ብሎ ነው እንግዲህ ሚኪ ራሱን አሳልፎ የሰጠው። እንደዚህ ካደረገ በኋላ ግን እስር ቤትም ደግሞ ከነሱ ጋር ተመሰጣጥራ እሱን ለማስገደር ባክታለች። አጸደም ወይ ለዚህ ለልጅ አራራችም። እች ልጅ ምን ሊገጥማት ይችላል? ምን አይነት ላይፍ ነገር ልታሳልፍ ትችላለች ብላ ለሷ አላሰበችም። ለማርዳም አላሰበችም። ምንም አላደረገችም። ያ ነገር ስለሆነ እንግዲህ አሁን ደግሞ ማርዳ ላይ ያደረገችባት ያለው ግፍ እያደረገችባት ያለው ነገር በጣም አጸያፊ ነው። ማርዳ ትንሽ ልጅ ናት። ለዚህ ተንኮል ለዚህ እንትን የሆነ የምትበቃ በቂ ልጅ አይደለችም። እሷ ግን ለምን እንደዚህ ልታረጊ ትችላለሽ ብላ እንግዲህ በጣም ከባድ ነገር ስታረግ ነው የምትመለከቱት ማርዳ ላይ። ማርዳ ደግሞ ትንሽ ስለሆነ እኔንም አትግደኝ፣ ምንም አታድርጊኝ፣ እንዳልሽኝ ሆናለሁ፣ እንዳልሽኝም አክስቴ ልሻለሁ፣ እንዳልሽኝ አደርጋለሁ ብላ በጣም ስትለምናት ነው እንግዲህ ማርዳ የምትመለከቱት። ይህን ነገር እንግዲህ እዝራ አላዩም፣ አልደረሱባትም ገና ማለት ነው። ያው ፊታቸው በጣም ጻድቅ ናት፣ እንዲሁም ይቅርታ ልብ ያላት እንግዲህ ምግብ ላይ እንኳን ማዕድ ሲቀርቡ ምስኪ በጣም ስታስመስል ነበረ። ለእሷ ከቀረበች አልበላም፣ በቃ ብዙ ነገሮች አክት ስታሳይ ነበረ። ሁለቱ እንግዲህ ተመሳጥረው ነው፣ አንድ ናቸው። እንድትሰድባትም ወንጀሉ ወደ እሷ እንድትደፈድፍ የሚያደረገችው ለዛ ለአክሲዮንና ለብር ብለው ነው እንግዲህ ይሄን እያደረጉ ያሉት። እነሱን ባልሆነ መንገድ ገብተው እነሱን ለመጣል ነው እንግዲህ። በዚህ ሰዓት ላይ አንድ ሰው ካልነቃባቸው
ያሰቡት ነገር እየሆነላቸው ወይ ደግሞ ማስመሰላቸው እየታመኑ ያመነ እዝራ በተለይ እህቱን በጣም እያመናት ነው ያለው። እያደረገች ያለችው ነገር ትክክል ነው በማለት ላይ ነው ያለው። ወይም ደግሞ ተመልሳ ነው በቃ ተጸጽታ ነው ይሄን በማድረጓ ትንሿ እህቴ ተጸጽታለች፣ መልካም ነገር ፈልጋለች፣ በቃ አብረን ለመሆን ቤተሰብነታችንን ፈልጋለች ብሎ እንግዲህ ልቡን ከፍቶ ነው የተቀበላት። ሀብልም ከተመለሽ ከተስተካከልሽ እዝራን ዲቃላ ብለሽ ስትሳደቢ ሰምቼሻለሁ። እንዲሁም ደግሞ ያለውን ምስጢርም እኔ አውቃለሁ። ስለዚህ ይሄ ነገር እዝራ ካወቀ ይጎዳል። ይሄን ነገር ፕራይቬት አድርገሽ በሆድሽ ያዢ። ነገር ግን እንደዚህ አትበይ። እንደዚህ ልታረጊ እየገፋፋችሽ ያለችው ማን እንደሆነች እኔ አውቃለሁ። ምክንያቱም እውነት ለመናገር በዚህ ልክ መስኪ ክፉ ሆና ወይ ደግሞ እንትን ሆና አይደለም እንግዲህ የመረዘቻት ለዚያ ያበቃቻት ግድያ ውስጥ እጇን እንድታስገባ አደረገቻት። ብዙ ዋጋ እያስከፈለቻት ያለው ማናት? አጸደ ናት። አጸደ ደግሞ ይሄ ዋጋ እያስከፈለቻት እንዳለች እሷ አልገባትም። ዋጋ እያስከፈለቻት እንደሆነ ደግሞ ትመለሳለች የሚል ተስፋ አለኝ። በነገራችን ላይ ግን እሷ ይሄ ነገር ሊገለጽላትም ሆነ ልታቅም ሆነ በፍጹም አልፈለገችም። ልይቷ እሷ ባለቻት መንገድ ትመራለች። እሷ ያለቻትን ነገር ትሰማለች። በቃ ያ ነው ላይፏ የቀጠለው ልጅቷ ላይ። ያ ነገር አፕል ሲያደርግ ደግሞ ማስተዋልም ሆነ ምንም ማለትም እንግዲህ አልፈለገችም። እሷ ምትላ መንገድ ላይ ነው የምትመራው። ካለቻት ይሄ ነው አዎ በቃ ነው፣ ይሄ አይደለም ካለች ደግሞ ይሄ አይደለም ነው። ልጅቷ እሷ ወደ መራቻት ቦታ እሷ የሆነ ወደ አረገቻት ቦታ ነው የምትሆነው። ያ ነገር ደግሞ በጣም ተጽዕኖ ሲያደርግባት ብዙ ነገሮች ሲፈጠሩ ነው እንግዲህ የምታዩት። ተፈጥሮም ሆነ ያ ነገርም ሆኖ ነገሮች ግን እንዳሰቡት ሊሆን አልቻሉም። እንዳሰቡት ሊሆን ወይ እንዳቀደችው ወይም ደግሞ እነሱ እንደቀመሩት እነሱ ይሄንን ነገር ብናደርግ በእንደዚህ አይነት መንገድ እንሄዳለን እንዳሉ አይደለም እየሆነላቸው ያለው ማለት ነው። ያ ነገር እየሆነላቸው ስላለ ደግሞ አሁን ጫና ለማሳደር ወይ ደግሞ ጫና ለማድረግ የፈለጉት እንግዲህ ማርዳን ወንድሟን አሳጥተዋታል። አንድ ወንድሟ ነበር ያለው። አሁን ደግሞ እዝራን ለመግደል እንግዲህ እየተማከሩ ይገኛሉ። እዝራን እንገላለን፣ እዝራን መግደል አለብን ብላ የተነሳችው ማናት? ወይዘሮ አጸደ ናት። አጸደ ይሄን ስትል ደግሞ እንግዲህ መስኪ በዚህ ልክማ መሄድ አለብን እንዴ ብላ እንግዲህ ትደነግጣለች። ስትደነግጥ ደግሞ እና ማሰብሽ ነው ከወንድሜ ያቆራረጠኝ ከወንድሜ ጋር እንዴ እንደሆነ ያደረገኝ እሱ ነው በማለት እንግዲህ እሷን ለማሳመን ወይም ደግሞ እሷን ለምን ብላ እንዳትጠይቃት እሷ ተነገሮች ለማሸሽ ስትሞክር ነው የምትመለከቱት። እዚህ ጋር ግን እዝራ በጊዜ ካልነቃባት አጸደ በጣም ረጅም መንገድ የምትሄድ ይመስለኛል። ምክንያቱም የሆነው ያደረገችው ነገር ሁሉም እዝራ ስላወቀባት ያ ነገር ደግሞ እሷን ስላንገበገባት በቃ ሌላ ነገር ነው ማደግ የምትፈልገው፣ እሱ ማጥቃት ነው የምትፈልገው። ብዙ ነገሮች አሉና በጊዜ ቢደርስባት ደስ ይላል ማለት ነው። እንደዛም እንዳለ ሆኖ ግን እሱ ምንም ያደረጋት ነገር የለም። ዛሬ ላይም ቢሆን ሁለቱንም እዝራ ምንም አላደረጋቸውም። በእነሱ ተንኮል ልክ አይደለም የሄደባቸው። ሰውን ገለው አስገድለው ድረሰው አምጥተው ብዙ ነገር አስደርገውም እንኳን ዛሬም እሱ ይቅርታ ጠይቋቸው ወይ ደግሞ በሰላም ነው እንዲኖሩ እየፈቀደው። ነገር ግን እነሱ ይሄ አልተዋጠላቸውም፣ ይሄ እንትን አላለላቸውም። የሚፈልጉት ሌላ ኬዝ ነው ማስገባት የሚፈልጉት። ያ ነገር ስላለ እሱ ደግሞ ነገሮችን በዚህ ልክ መውሰድ አልፈለገም። እንግዲህ ወይዘሮ ሀና ደግሞ ለተልጇ ጋር በጣም አሪፍ ጊዜ ያሳልፋለች። ከውሽሻን እዛ ሄዳ እዛ ከወጣች በኋላ እንግዲህ እንዴት እንደነበረ እንዴት እንደሆኑ እንዲሁም የልደቷ ቀን እንደሆነ በጣም ደስ እንዳላት ልደቷንም ባለችበት ቦታ ከእህቷ ጋር እንደምታከብርላት እሷ አጠገባቸውን ባትሆን ሁሌም እንደምታከብርላት ነው እንግዲህ የነገረቻት። እሷን በጣም ደስ ብሏት በቃ በአሁኑ ሰዓት ኩሽኩሻ የእናትነት ስሜት አላውቀውም ምን አይነት እንደሆነ የእናትነት ስሜት ተሰምቶኛ አያውቅም። ወይም ደግሞ እኔ የማውቀው ነገር የለም። ነገር ግን በሷ የተነሳ የእናትነት ስሜት እንዲሰማኝ ወይ ደግሞ የእናትነትን ስሜት እንዳውቀው ሆኛለሁ በማለት እንግዲህ
ትናገራለች ማለት ነው። እሷ በጣም ደስ ብሏት ነው ይሄን ነገር የምትናገረው ኩሽኩሻ። ምክንያቱም እንዴት እናቴ ብትኖር ኖሮ ወይም ደግሞ የሰው እናት ይሄንን ፍቅር ማግኘት ያለባት ሀብል ሆና ሳለች እኔ ግን ለምን እንደዚህ ያደረኩኝ በማለት እንግዲህ በጣም ራሷን ስትወቅስ ትመለከታላችሁ። ወይዘሮ መነን ደግሞ ለምን እንደዚህ ትያለሽ? አሪፍ እንጀራ አሪፍ ነገር ላይን ነገሮችን ለማበላሸት ያገኘነውን ነገር ለማሳሳት መንገድ ላይ እንድንወድቅ ይሄን ነገር እያደረግሽ ነው። ለምን አልፈሽ የመጣለንን ነገር አንስማማና አንካፈልም? ወይም ደግሞ ከአጸደ ተንኮል ከአጸደ ስራ እንደዚሁም ወደ ካናዳ በአስቸኳይ ጨራርሳለን ብንሄድ ብላ እንግዲህ አጸደ ታማክራታለች። እንዲሁም ይሄ ቢንያልሽ ወይ ደግሞ ማርዳ እያልሽ ጊዜሽን ከምጨርሽና እንትን ከምትይ አርፈሽ የመጣልሽን ነገር ብትበይ ወይም ደግሞ አርፈሽ እንትን ብትይ ይሻልሻል በማለት እንግዲህ ትነግራታለች። ያን ስትላት በጣም ነው የተሰማት። ኩሽኩሻ እንግዲህ አንቃት ነበረ። እንዴት እንደዚህ ልትይ እንቻልሽ ወይም ደግሞ ለምን እንደዚህ አይነት ቃል ተናገርሽ ብላ እንግዲህ በጣም ትናደድባታለች። ከተናደደችባት በኋላ እና ምን ላርግ እንዴት ምን ማለት ነበረብኝ ምናምን ብላ እንግዲህ ለሷ ለመመለስ ትገደዳለች ማለት ነው። ነገር ግን እሷ እዚህ ጋር የምትፈልገው ያው ጥቅምና ጥቅምን ብቻ ነው። እዚህ ጋር ደግሞ እቺ ባጸደ የተገደለባት ሰው አለ። የተገደለባት አንድ ሰው ወይ ሁለት ሰው አይደለም። የተገደለባት የራሷ የሆነ ፍቅረኛ የተገደለባት የራሷ የሆነን ሰው ነው ያስገደለችባት ሴት። ያ ነገር ስላለ እንዴት እንደዚህ ሊሆን ቻለ ብላ እንግዲህ ነገሮችን ለማስተካከል አይደለም የፈለገችው በቃ እንዴ ሆኗል። ከሆነ በኋላ ደግሞ ለምንድነው እንደዚህ የምትሆኚው ብላ ነገሮችን ለማስተባበል ነገሮችን የሆነ እንድትተው ለማድረግ በጣም ስትፈልግ ነው የምትመለከቱት ማለት ነው። እሷ ግን አይደለም እንደዚህ ያለቻት። ለምን እንደዚህ ታረጊያለሽ ወይም ደግሞ ለምን እንደዚህ ትያለሽ? እንደዚህ ማለት እኮ አልነበረብሽም ወይ እንደዚህ ማድረግም አልነበረብሽም። እኔ ራሴን የቻልኩት እንትን አለ ራሴን የቻልኩት ነገር አለ ወይና አንቺ ደግሞ ይሄንን ነገር ማድረግ ካልቻልሽ ዝም ብትይ ምን አለበት ብላ እንግዲህ ለብሷ ትነግራታለች። እኔ እኮ እንደዚህ እንድትናደጅ ወይ ደግሞ እንደዚህ እንድትሆኝ ፈልጌ አይደለም። ነገር ግን በቃ በጣም ራሷን መቆጣጠር አልቻለችም ኩሽኩሻ። እኔ ያልሆነ ነገር ውስጥ ገብቼ እሷ እኮ ከእናትም በላይ ነው የሆነችልኝ። አንቺ ግን እንደዚህ ትያለሽ ብላ እንግዲህ ያው ከባድ ነገሮችን ለመናገር ወይም ደግሞ እንትን ለማለት ፈልጋለች ማለት ነው። ያልፈለገችው ነገር ወይም ደግሞ ያላደረገችው ነገር በፍጹም የለም። እሷ ዋና አላማዋና ዋና ፒቸሯ ምንድነው? ያን እሷን እንትን ለማለት ነው መጠቀሚያ ለማድረግ ወይም ደግሞ የፈለገችው ላይፍ ላይ የፈለገችው ነገር አሁን ወይዘሮ ሀና እዛት ከሀገር ብትወጣ ኩሽኩሻ ዝም አትላትም። እንደምር እንደ እናቴ ታስቢያለሁ ወይ ደግሞ እንደምር እንደ እናቴ አስቢያታለሁ ምናምን ራሱ ስትል ሌላ ነገር ነበር ስትናገር የነበረው እሷ። በነገራችን ላይ ያ ነገር ደግሞ ተገቢ ነው ወይ ደግሞ ተገቢ አይደለም። ተገቢም ሊሆንም አይችልም። ምክንያቱም ራሱን የቻለ ነገር አለ። ራሱን የቻለ ራሱን የሆነ ነገር አለ። ያ ነገር ስላለ ለምን በዚህ ልክ መሄድ አስፈለገ? እሷስ ለምንድን ነው በዚህ ልክ እሱን ለመጣል የፈለገችው? ሀብልን አሳድጋታለች። ካሳደገቻት በኋላ ደግሞ ለምን እንዳሳደገቻት መሆን አቃታት? ያሳደገቻት እሷ አይደለች? ለምንድን ነው ለሀብል መልካም ነገር መመኘት ያቃታት? እኮ በጣም የሚያሳዝን ነገር እኮ ነው። ለምን ለሀብል እሷ የሆነ መናገር አቃታት? ትክክለኛ እናትሽ ተገኝታለች። ልበቀኑ ሰው ሴት ብትሆን ኖሮ አሁን እናትሽ ተገኝታልሻለች። እናትሽ እንደዚህ ናት ማለት ስትችል እሷ ግን ለእናቷ የተገኘች ብላትን እንኳን እስር ቤት እንኳን ተጥላ መች እንደዚህ ወጣሽ ወይ ብላ ጠየቀች? አልጠየቀቻትም። ግን ለራሷ ደግሞ ብላ የምትናገረው ምንድነው ብላ የምትናገረው? አዎ በጣም ነው ያሳደግኳት፣ በጣም ተንከባክቤያታለሁ፣ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ ነገር ሆኗል እያለች እንግዲህ ስትናገር ነው የምትሰማት። ያ ነገር ግን ከእውነት የራቀ ነው። ያ ነገር ግን እውነት አይደለም። ያ ነገር የማስመሰል ወይ ደግሞ ለማስመሰል የተፈለገ ነገር እንጂ
ትክክል ይሄ ነገር ሆኖ አይደለም። ትክክል እሷ ያደረገችው ነገር ተገቢ ሆኖ አይደለም። ያ ነገር ደግሞ በጣም ያናድዳት የሚያናድደው ያ ነገር ስላናደዳት ነው እንግዲህ እሷ ለምን እንደዚህ ሊሆን ቻለ ወይም ደግሞ መናገር አለብኝ ብላ ለእዝራ ራሱ ሄዳ ልትናገር ያሰበችው ትክክል እናቷን ሀብል ትወቅ ብላ ነው። በቃ ሀብልን እየተፈለገች እንደሆነ እናቷ እንደመጣች ብታቅ ደስታ ነው የሚሰማት። ምናልባት አይታወቅም እንዴ እኛ እንዳሰብነው የነ ሊደብራት ምናምን ይችላል እንዳልነው ላይሆን እኮ ይችላል። ትክክል እቺ ሴት ደግሞ በጣም ደስ ሊላትም ይችላል ማን ያውቃል። ያን ነገር ግን እሷ ማሰብም ሆነ ማቀድም ሆነ አልፈለገችም። ያ ነገር ነው እንግዲህ በጣም ከባድ ሆኖ የታየባቸው ማለት ነው። እንደዛ ስለሆነ ነው እንግዲህ እሷ ነገሮችን ማስተዋል ነገሮችን ማቀድ ነገሮችን እንትን ማለት በጣም የከበዳት ማለት ነው። እንግዲህ ሆነም ቀረ ያው እዝራ ሊረዳት ቢፈልግም እሷ ለመናገር ሌላ ቀን ግን ስትረጋጋ ትናገራለች የሚል ተስፋ አለኝ። ነገሮችን ባረጋጋች መጠን እንደምትናገር ጥርጥር የለኝም። ስትናገር ግን ያው ነገሮችን እንትን በማለት ወይም ደግሞ ለሱ በሚገባ መንገድ ምን ያህል እሱ ግን ልቡ ጠርጥሯል። ስላንቺ ልትነግረኝ ያሰበችው ነገር ይኖራል ወይም ደግሞ በቃ የሆነ ነገር ነግርሃለሁ ብላኛለች ስትል እሷ ደግሞ ምን ስለኔ አውቃ ልትናገር ትችላለች ወይም ደግሞ ስለኔ ምን ታውቃለች ብላ እንግዲህ ሀብል ስትናገር ነበረ። እውነት ነው ስለሱ የምታውቀው ነገር ወይ ደግሞ የሚሆን ነገር በአሁኑ ሰዓት ላይ ምንም ነገር የለም ሊሆንም አይችልም። እና ብቻ በጣም የሚያሳዝነው የሚያደርጉት ነገር የሚያሳዩት ነገር በጣም ደባሪ ወይም ደግሞ መሆን የሌለበት ተገቢ ያልሆነ ነገር ነው የሚናገሩትና ብቻ አስቸጋሪ ነው ሁሉም ነገር ነው እምለው እንደኔ መሆን የሌለበት ነገር ነው እያደረጉ ያሉት ወይም ደግሞ መፈጠር የሌለበትን ነገር እየፈጠሩ ነው ያሉት። ከዚህ ነገር ወጣ ቢሉ ባይ ነኝ ቢወጡ ደስ ይላል። ምክንያቱም መውጣት ስላለባቸው ከዚህ ነገር ውስጥ ቢወጡ ሀብል እናቷን ብታገኝ ሀና ደግሞ በጣም መልካም እናትና በጣም ምስኪን እናት በጣም በቃ ምን ብዬ ልንገራችሁ ለልጆቿ ያላት ቦታ ይለያል። በቃ ደስ የምትል እናት ናት በጣም ያ ነገር ቢስተካከል በጣም ደስ ይላል እላለሁኝ። ጋይስ ሀሳብ እናንተስ በዚህ ነገር ላይ ምን ይመስላችኋል? ትክክል እውነት ሀና ነገሩን ብታቅ ደስ አይልም ነበረ? ማወቅስ የለባትም ነው የምትሉት? ማወቅ አለባት ነው የምለው እንደኔ ብታቅ ባይነኝና ብታቅ በጣም ነው ደስ የሚለው ይመስለኛል። ደሞም ነው ማለቴ በቃ ማወቅ እንዳለባት ይሰማኛል። ብታቅ ደስ ይላል ባይነኝና አሪፍ ነው እላችኋለሁ። ጋይስ ሀሳብ አስተያየታችሁ አይለኝ። በጣም ነው የምወዳችሁ። በርቱልኝ። ያው ከናንተ መልካም ነገር እንጠብቃለሁ። አዳዲስ ነገሮች